ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ለማታውቁኝና ለዚህ የዩቲዩብ ቻናል አዲስ ለሆናችሁ ደስታው እባላለሁ ከዲኤስ ኢንጂነሪንግ። ዛሬ ይዤላችሁ የመጣሁት ቶፒክ ፎርዋርድ ሪቨርስ ኮንትሮል ሲስተም ፎር ስሪ ፌዝ ኢንደክሽን ሞተር ምን ይመስላል የሚለውን ለማሳየት ነው። በመጀመሪያዎቹ ትንሽ ደቂቃዎች ስለ ኤሌክትሪካል ኮንትሮል ሲስተሙ እናያለን። ቀጣይ ደግሞ ፕራክቲካሊ ዋይሪንጉን ሰርተን እናያለን። ከናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ አብሮ መቆየት ነው። አብራችሁ ይቆዩ። ይሄው እዚህ ጋር ላይ እንግዲህ ፓወር ዲያግራም በዚህ በኩል አለን፣ ኮንትሮል ዲያግራም ደግሞ በዚህ በኩል አለን። እንግዲህ እንደምታውቁት ስሪ ፌዝ ላይ ኤል1 ኤል2 ኤል3 የሚባሉ ሶስት ፌዞች አሉን። ስለዚህ ሶስቱ ፌዞች ከዛ ፓወር ዲያግራም ላይ የሚያስፈልጉን እንግዲህ ሰርኪዩት ብሬከር፣ አንድ ሰርኪዩት ብሬከር ያስፈልገናል። ስሪ ፖል ማለት ነው፣ ሶስት ፖል ያለው ሁለት ኮንታክተሮች ኬዋን እና ኬቱ የሚባሉ ሁለት ኮንታክተሮች ያስፈልጉናል። ኮንታክተሮቹ መካኒካሊ ኢንተርሎክድ መሆን አለባቸው። መካኒካሊ ኢንተርሎክድ መሆን አለባቸው። ከዛ ደግሞ ተርማል ኦቨርሎድ ሪሌይ ያስፈልገናል። ተርማል ኦቨርሎድ ሪሌይ ያው ኦቨርከረንት በሚኖር ጊዜ ሞተራችንን ሴፍሊ ፕሮቴክት ስለሚያደርግልን ማለት ነው እና ስሪ ፌዝ ሞተር ማለት ነው። እና እዚህ ጋር ላይ ደግሞ ኮንትሮል ዲያግራም አለ እንደምታዩት። ሰርኪዩት ብሬከር ያስፈልገናል። ኖርማሊ ይሄኛውን ሰርኪዩት ብሬከር መጠቀም እንችላለን፣ ከዚህ ወጪ መውሰድ እንችላለን። ከዛ ተርማል ኦቨርሎድ ሪሌይ ያስፈልገናል። ተርማል ኦቨርሎድ ሪሌይ ያው ራሱ እዚህ የተጠቀምነው ስለሆነ ከራሱ ነው የምንወስደው። ሶስት ፑሽ በተኖች ፒቢ1 ፒቢ2 እና ፒቢ3 የሚባሉ ሶስት ፑሽ በተኖች ያስፈልጉናል። ከዛ የኮንታክተሮቹ ራሳቸው ናቸው እዚህ ጋር የመጡት ማለት ነውና እዚህ ጋር ላይ ሶስቱም ፓወሮች ኤል1 ኤል2 ኤል3 በሰርኪዩት ብሬከራችን እናሳልፍና ድጋሚ አሁንም በኮንታክተራችን ኬዋን እናሳልፋለን። አሁንም ድጋሚ በተርማል ኦቨርሎድ ሪሌይ አሳልፈን ለኤሌክትሪክ ሞተራችን እንሰጣለን። በዚህ አይነት መልኩ ስትሬት ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር ላይ ልብ ማለት ያለባችሁ ስሪ ፌዝ ኢንደክሽን ሞተር ላይ ፎርዋርድ ሪቨርስ ለመስራት እጅግ ቀላል ነው። ምንድነው ስሪ ፌዝ ኢንደክሽን ሞተር ላይ ፎርዋርድ ሪቨርስ ለመስራት ከሶስቱ ፌዞች ውስጥ ሁለቱን መርጠን እርስ በርስ ስዋፕ ማድረግ ነው ወይም ሁለቱን ማዟዟር ነው። እዚህ ጋር ላይ ከፈለግን ኤል1 እና ኤል2 ከፈለግን ደግሞ ኤል2 እና ኤል3 የፈለግነውን ከሶስቱ የምንፈልገውን ስዋፕ ማድረግ እንችላለን ወይም ማዟዟር እንችላለን ማለት ነው። እዚህ ጋር ላይ እንደምታዩት ኤል1ን ቀጥታ ሰጠውኝ እዚህ ጋር ላይ። ከዛ ኤል2 እና ኤል3 ነው እኔ ያዟዟርኩት። እዚህ ጋር ላይ እንደምታዩት አሁን ኤል2 ከዚህ ወጣ እዚህኛው ሶስተኛው ተርሚናል ላይ ይገባል ማለት ነው። ኤል3 ደግሞ ሁለተኛው ተርሚናል ላይ ይገባል ማለት ነው። ስለዚህ እኔ አሁን በዚህ ኬዝ ኤል2 እና ኤል3ን ስዋፕ አድርጋቸዋለሁ ማለት ነው። ከዛ ቀጥታ በተርማል ኦቨርሎድ ሪሌያችን አልፎ ለኤሌክትሪክ ሞተራችን ይሰጣል ማለት ነው። ኮንትሮል ዲያግራሙን በምናይ ጊዜ እሱም እጅግ ቀላል ነው። እንደምታዩት እዚህ ጋር ላይ ያው ኮንትሮል ሲስተም ላይ ሎ ቮልቴጅ መጠቀም እንችላለን። ያ ማለት እዚህ ጋር ላይ 380 ቮልት ከሆነ እዚህ ላይ ደግሞ 220 መጠቀም እንችላለን ማለት ነው። ከዚህኛው አንፃር ሎ ቮልቴጅ ነው። 220 ለመጠቀም ፌዝ እና ኒውትራል ያስፈልገናል። ፌዝ እና ኒውትራል ተጠቅመን መስራት እንችላለን። ነገር ግን ኮንታክተራችን 220 ቮልት ኤሲ መሆን አለበት ማለት ነው። ያለበለዚያ ደግሞ 380 ቮልት መጠቀም እንችላለን። ኤል2 እና ኤል3 ወይም ኤል1 እና ኤል2 ተጠቅመን ኮንትሮሉን መስራት እንችላለን ማለት ነው። ነገር ግን ኮንታክተራችን ግዴታ 380 ቮልት ኤሲ መውሰድ መቻል አለበት ማለት ነው። እና እዚህ ጋር ላይ እንደምታዩት በፌዛችንን በሰርኪዩት ብሬከር እናሳልፋለን። ከዛ በተርማል ኦቨርሎድ ሪሌይ እናሳልፋለን። ያው ይሄኛው ዲኦኤል ስታርተር ጋር ተቀራራቢ ነው፣ ተመሳሳይ ነው። ከዚያ በተርማል ኦቨርሎድ ሪሌይ ኤንሲ ያለፈውን ድጋሚ በመጀመሪያው ፑሽ በተን ኖርማሊ ክሎዝድ ኮንታክት እናሳልፋለን ማለት ነው። እዚች ጋር ላይ ናት እንግዲህ እዚች ጋር ምንድነው ለመጀመሪያው ኮንታክተር እንሰጣለን፣ ለሁለተኛው ኮንታክተር ደግሞ በዚህ መልኩ እንሰጣለን፣ ዲስትሪቢዩት እናደርጋለን ማለት ነው። እዚህ ጋር ላይ ለመጀመሪያው ኮንታክተር በፒቢ2 ወይም በፑሽ በተናችን ኤንኦ እናሳልፍና እንደገና ደግሞ በኬቱ ኤንሲ አሳልፈን ለኮንታክተር ኬዋን መስጠት መቻል አለብን ማለት ነው። ምንድነው እዚህ ጋር ላይ ይሄኛው ፑሽ በተን ስታርት ፑሽ በተን ነው፣ ይሄኛው ስቶፕ ፑሽ በተን ነው ለሁለቱም ማለት ነው፣ ለፎርዋርድም ለሪቨርሱ። እዚህ ጋር ላይ እንግዲህ ይሄኛው ፎርዋርድ ከሆነ ይሄኛው ሪቨርስ ኮንታክተር ነው ማለት ነው። እና እዚህ ጋር
ለመጀመሪያው ኮንታክተር ከኖርማሊ ክሎዝ ፑሽ በተን እንወጣና በኖርማሊ ኦፕን ፑሽ በተን አሳልፈን እንዲሁም ደግሞ በሁለተኛው ኮንታክተር ኤንሲ አሳልፈን ለኬዋን ወይም ለመጀመሪያው ኮንታክተር እንሰጣለን። በዚህ ጊዜ ፎርዋርድ ሮቴት ያደርግልናል ማለት ነው። እዚህ ጋር ላይ ኬቱን ለምን ተጠቀምን? ኤሌክትሪካሊ ኢንተርሎክ ለማድረግ ነው። ያ ማለት ሪቨርስ ኦፕሬሽን ላይ ካለ ይሄኛው ሲስተም ኤሌክትሪክ ስለማያሳልፍልን ፎርዋርድ አይሰራም ማለት ነው። ኢንተርሎክ አድርገናል ማለት ነው። ወይም ዳይድ ሾርት ሰርኪዩት አይፈጠርም ማለት ነው። ከመካኒካል ኢንተርሎክ በተጨማሪ ኤሌክትሪካል ኢንተርሎክ አድርገናል ማለት ነው። እዚህ ጋር ላይ ይችኛዋ ኬዋን ኤንኦ የተጠቀምናታለች። ይችኛዋ ለምንድን ነው የምትጠቅመው? ሰልፍ ሆልድ ነው። ምክንያቱም ይሄ ስታርት ፑሽ በተን ነው፣ ይሄ ስቶፕ ፑሽ በተን ነው። ስታርት ስንለው ሰርኪዩቱ ክሎዝ ያደርግና ኬዋን ኤነርጃይዝ ይሆናል። ይችኛዋ ላቺንግ ሰርኪዩት ትባላለች ወይም ሰልፍ ሆልድ ናት። ይሄኛው ወደ ኖርማል ስቴት ስለሚመለስ ራሱ ሲስተሙ ሰልፍ ሆልድ አድርጎ ሰርኪዩቱን ያስቀጥለዋል ማለት ነው። ብዙ ጊዜ አይተናታል። ይችኛዋን ቀላል ናት። በተመሳሳይ መልኩ እዚህ ጋር የሰራነውን ሰርኪዩት እዚህ ጋር ዲፕሊኬት ማድረግ ነው፣ ኮፒ ፔስት ማድረግ ነው ሁለተኛው ላይ ማለት ነው። እዚህ ጋር ላይ ከኖርማሊ ክሎዝ ፑሽ በተን የወጣውን በኖርማሊ ኦፕን ፑሽ በተን አሳልፈን ከዛ ድጋሚ ደግሞ በኬዋን ኤንሲ እናሳልፍና ለኬቱ ኮንታክተር እንሰጣለን ማለት ነው። ከዛ ለሰልፍ ሆልድ በኬቱ ኤንኦ በዚህ አይነት መልኩ ፎር ላቺንግ ወይ ፎር ሰልፍ ሆልድ ሰርኪዩቱን እናያይዛለን። ስለዚህ ፑሽ በተኑ ወደ ኖርማል ስቴት በሚመለስ ጊዜ ራሱ ሰርኪዩቱ ሰልፍ ሆልድ ያደርግልናል ማለት ነው። ሪቨርስ ኦፕሬሽን ይሰራል። እዚች ጋር ዋናዋ ነገር ኬቱና ኬዋን ናት ኢንተርሎክ ያደረግንባት ማለት ነው። ከመካኒካል ኢንተርሎክ በተጨማሪ ኤሌክትሪካሊ ኢንተርሎክ እናደርገዋለን። ሾርት የሆነ ዳይድ ሰርኪዩት አይፈጠርም ማለት ነው። ሴፍ ኦፕሬሽን ይሆንልናል ማለት ነው። እንደምታዩት እጅግ ቀላል ነው። በዚህ አይነት መልኩ እንግዲህ ፎርዋርድ ሪቨርስን ኮንትሮል ማድረግ እንችላለን። ኤሌክትሪክ ሞተራችን ፎርዋርድ ሪቨርስ አውቶማቲካሊ በዚህ አይነት መልኩ ማሰራት እንችላለን ማለት ነው። እጅግ ቀላል ነው። አሁን ደግሞ ፕራክቲካሊ የምንሰራበት ማቴሪያል ተዘጋጅቷል። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ወደ ቪዲዮ። በነገራችን ላይ የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ ቤተሰቡ ነው ትጠቀሙበታላችሁ። እሺ ውድ ቤተሰቦች ይሄው እዚህ ጋር ላይ እንግዲህ ተዘጋጅቷል የምንሰራበት ማለት ነው። ፕራክቲካሊ ዲሞንስትሬት የምናደርግበት ይሄው ስሪ ፌዝ ኢንደክሽን ሞተር አለ። እዚህ ጋር ላይ ሁሉም ነገር ተዘጋጅቷል። ክላምፕ ሜትርም አለ። ሁሉንም ሜጀር የምናደርግበት መልቲ ሜትርም አለ። እዚህ ጋር ላይ እንግዲህ ስሪ ፌዝ ፓወር ስለሚያስፈልገን ያው ስሪ ፌዝ እዚህ ጋር አለ። ስሪ ፌዝ ኢንፑት አለ እዚህ ጋር ላይ ስሪ ፌዝ ፓወሩን እንግዲህ በብሬከር እናሳልፋለን እዚህ ጋር ላይ እንደምታዩት። ስለዚህ ያው ፌዝ 1 ፌዝ 2 ፌዝ 3 አለ እዚህ ጋር ላይ። ከዛ ፌዝ 1 ፌዝ 2 ፌዝ 3 ቀጥታ የመጣውን በመጀመሪያው ኮንታክተር እናሳልፋለን። ይሄ የመጀመሪያው ኮንታክተራችን ነው። ቀጥታ ከዚህ ቀጥታ L1 L2 L3 ሚል ተርሚናል አለው እዚህ ጋር ላይ ገቢ እናደርጋለን። ከኮንታክተራችን ወጥተን በትክክል ስትሬት እናያይዛለን ማለት ነው። ከሱ ወጪ አሁንም ስትሬት ቀጥታ በተርማል ኦቨርሎድ ሪሌያችን አሳልፈን እዚህ ጋር ላይ እንደምታዩት ለኤሌክትሪክ ሞተራችን እንሰጣለን ማለት ነው። እዚህ ጋር ላይ ጥቁር ቢጫና ቀይ ተጠቅም ያለው ኖርማሊ ያው ለከለር ኮዲንግ ነው። እዚህ ጋር ላይ እንደምታዩት እንትኑ ይሄኛው ለምሳሌ ፌዝ 1 ነው እንዳለ ቀዩ ፌዝ 1 ነው እኔ የተጠቀምኩት ኖርማሊ ለኮንትሮሉ ማለት ነው። ቀዩ በሙሉ የምታዩት ፌዝ ነው፣ ፌዝ 1 ነው። ቢጫው ደግሞ ፌዝ 2 ነው። ጥቁሩ ደግሞ ፌዝ 3 ነው ማለት ነው እዚህ ጋር ላይ እንደምታዩት። እና ይችኛዋ ሰማያዊው ደግሞ ኒውትራል ነው ማለት ነው እዚህ ጋር ላይ። እና እንዳያደናግራችሁ እዚህ ጋር ላይ ኤሌክትሪክ ሞተሬ ያው ስሪ ፌዝ ኢንደክሽን ሞተር ነው። ኖርማሊ ግን ኤሌክትሪክ ሞተሬ ሎ ቮልቴጅ እና ሃይ ቮልቴጅ ስፔሲፊኬሽን ስላለው በስታር ነው ያያያዝኩት። ምክንያቱም 380 ቮልት ስታር ስለሆነ ኮኔክሽኑ በ380 ቮልት ከሆነ በስታር ስለሆነ ኮኔክትድ መሆን ያለበት እዚህ ጋር ላይ እንደምታዩት ያው በስታር ዩ2 W2 እና Z2 ሸንት አድርጌዋለሁ ማለት ነው። ከዛ ዳይሬክት ሰፕላይ ዩ1 V1 እና W1 ቀጥታ እሰጣለሁ ማለት ነው። ያው ደልታ ከሆነ ደግሞ ኢንቨርተር ያስፈልገዋል ለዚህ ዲናሞ ግዴታ ሎ ቮልቴጅ 220 ቮልት በደልታ ስለሆነ የሚሰራው ማለት ነው። እና እዚህ ጋር ላይ ፓወር ሰርኪዩቱን ስናይ ቀጥታ ከብሬከራችን የወጣውን ለኮንታክተራችን እንሰጣለን። አሁንም ቀጥታ በተርማል ኦቨርሎድ ሪሌ ያሳልፈን ለኤሌክትሪክ ሞተራችን እንሰጣለን ማለት ነው። እዚህ ጋር ላይ ትልቅ ይቅርታ ጠይቃለሁኝ። እነዚህ ሁለቱ ኮንታክተሮች ኤሌክትሪካሊ ኢንተርሎክድ ሆነዋል። ነገር ግን መካኒካል ኢንተርሎክድ
ያ ኖርማሊ ዲቫይሷን ኤሌክትሪክ መካኒካሊ ኢንተርሎክ የምታደርገዋ ስላልነበረችኝ መካኒካሊ ኢንተርሎክ አላደረግኳቸውም። ኖርማሊ ይሄ ለዲሞንስትሬሽን ነው። ነገር ግን ሪል ወርልድ አፕሊኬሽን ላይ ቀጥታ መጠቀም የለብንም። መካኒካሊ ኢንተርሎክ ማድረግ አለብን ማለት ነው። ፎር ሴፍ ኦፕሬሽን እዚህ ላይ የሚጨመር ነገር አለ። ሁለቱን ኢንተርሎክ ያደርጋሉ። አንዳንድ ጊዜ በዚህ በሳይድ በኩል የሚጨመር አለ፣ አንዳንድ ደግሞ ከቶፕ ላይ የሚጨመር አለ። መካኒካሊ ኢንተርሎክ ለማድረግ ማለት ነው። ያው እንደ ኮንታክተሮቹ አይነት ነው እና በሁለተኛው ላይ ደግሞ ሁለት ፌዞችን ማዟዟር ነው። ኖርማሊ እዚህ ጋር ላይ እንደምታዩት ይኸው ከፌዟን ወጣው ፌዟን እዚህ ጋር ሰጠሁኝ። ከዛ በሶስተኛው ወስጄ ሁለተኛው ላይ ነው የሰጠሁት። ከሁለተኛው ላይ ወስጄ ደግሞ እዚህ ጋር በሶስተኛው ላይ ነው የሰጠሁት። አዟዙሬዋለሁ ማለት ነው። ስዋፕ አድርጌያለሁ ማለት ነው። ቀጥታ ከዚህ ወጪን ደግሞ ቀጥታ ለተርማል ኦቨርሎድ ሪሌ ይሰጣለሁ ማለት ነው። እዚህ ጋር ላይ ያው እዚህ አያይዤዋለሁ፣ ይታያቸዋል ብዬ አስባለሁ። እዚህ ጋር ወጪ ቲ1 ቲ2 ቲ3 ቀጥታ ቲ1 ቲ2 3 ላይ አያይዘዋለሁ ማለት ነው። እዚህ ጋር ስዋፕ ካረኩት ከገቢው ላይ ስዋፕ ካረኩት ከወጪው ላይ ስዋፕ ማድረግ የለብኝም። ከወጪው ላይ ማዟዟር የለብኝም። በአንድ በኩል ነው ማዟዟረው ማለት ነውና ድጋሚ ካዟዟርኩት ወደ ኖርማል ስቴት ወደ ነበረበት ስለሚመለስ ማለት ነው። ከዛ በተርማል ኦቨርሎድ ሪሌ ኤንሲ አሳልፈን ቀጥታ ለኤሌክትሪክ ሞተራችን እንሰጣለን ማለት ነው። ሌላ ደግሞ ኮንትሮሉን በምናይ ጊዜ እዚህ ጋር ያው ብሬከር አለ። ከብሬከር ወጪ ወሰርኩኝ። ራሱን ለኮንትሮሉም አንድ ብሬከር ነው የተጠቀምኩት። እዚህ ጋር ከኮንትሮሉ ከብሬከሩ ወጥቼ ለተርማል ኦቨርሎድ ሪሌ ኤንሲ ሰጠው። 95 እና 96 ነው ኤንሲ ኮንታክት ያለው። 95 ላይ ገብቼ 96 ላይ ወጣው ማለት ነው። ከሱ ወጥቼ ለስቶፕ ፑሽ በተን ሰጣለሁ። ስቶፕ ፑሽ በተኔ ኤንሲ ነው። ኤንሲ እዚህ ጋር ላይ ኤንሲ ነው የተጠቀምኩት። አንድ አምጣ ፑሽ በተን እዚህ ጋር ላይ ፑሽ በተን ያው ኤንሲ ኮንታክቱን ነው የተጠቀምኩት። እዚህ ጋር ላይ ይታያቸዋል ብዬ አስባለሁ። ኤንኦ ኤንሲ የሚል አላቸው ሁሉም ፑሽ በተኖች። እዚህ ጋር ላይ ለስቶፕ ፑሽ በተን ኤንሲውን እጠቀማለሁ ማለት ነው። ኤንሲውን እጠቀማለሁ ማለት ነው። ለስታርት ፑሽ በተን ደግሞ ኤንኦ ነው የምጠቀመው ማለት ነው። እዚህ ጋር ኤንኦ አለ። ስለዚህ እዚህ ጋር ስቶፕ ፑሽ በተን ካስገባሁኝ በኋላ ወጪው ዲስትሪቢዩት ይደረጋል። አንደኛው ወጪ ለሰልፍ ሆልድ እዚህ ጋር ይሄዳል። ድጋሚ ለዚህኛውም ኮንታክተር ይሄዳል ማለት ነው ለሰልፍ ሆልድ። አንደኛው ደግሞ ለዚህኛውና ለዚህኛው ይሄዳል ማለት ነው። እዚህ ጋር ላይ እንደምታዩት የመጀመሪያው ፑሽ በተን ለዚህኛው ነው። ይሄኛው ፑሽ በተን ለዚህኛው ነው። ይሄኛው ፑሽ በተን ደግሞ ለዚህኛው ነው። በዚህ አሁን እኔ በሰራሁት ማለት ነው። እና እዚህ ጋር ላይ ከኖርማሊ ክሎዝድ ስቶፕ ፑሽ በተን እወጣና የመጀመሪያውን አንደኛውን እናይ። እዚህ ጋር ከኖርማሊ ክሎዝድ ስቶፕ ፑሽ በተን እወጣና እዚህ ጋር ገባለሁኝ ስታርት ፑሽ በተን ማለት ነው። ይሄኛውን ኮንታክተር ነው የምቆጣጠረው። እዚህ ጋር ስታርት ፑሽ በተን ከገባው በኋላ ኤንኦ ላይ ማለት ነው። ከኤንኦ ወጥቼ ቀጥታ በኤንሲ ኮንታክት ማሳለፍ አለብኝ። እዚህ ጋር ላይ ኤንሲ ኮንታክት ኦፍ ዘ ሰከንድ ኮንታክተር ገባለሁ። ይሄ ሁለተኛው ኮንታክተር ነው። ኤንሲ ላይ ገብቼ ከዛ ከወጣሁኝ በኋላ ቀጥታ ለእንትን እሰጣለሁ ማለት ነው። ለኮንታክተሬ ኮይል እሰጣለሁ ማለት ነው። እዚህ ጋር ላይ ለኮንታክተሬ ኮይል ኤዋን እሰጣለሁ ማለት ነው። እዚህ ጋር ላይ ያው ለሰልፍ ሆልድ ግዴታ እዚህ ጋር ከፑሽ በተን ወጥቼ በኖርማሊ ኦፕን አሳልፌ ከዛ በኖርማሊ ኦፕን እንደገና ያለፈውን ተመልሼ እዚሁ ላይ እሰጣለሁ ማለት ነው። ይቺን ፓዝ ኤዋት በዚች ጋር ሄዳ እዚች ከገባ በኋላ በዚህ ጋር ይወጣል። ኖርማሊ ኦፕን አለ። በዚህ ጋር ወጥቶ ተመልሶ መጥቶ እንደገና እዚሁ ላይ ኤንሲ ላይ ሁለተኛው ኮንታክተር ላይ ኤንሲ ላይ ይገባል። ያ ማለት የሚመጣው ኤቱ ነው ማለት ነው። መጨረሻ መዳረሻው ኤቱ ነው ማለት ነው። ስለዚህ አሁን ይሄንን በምጫነው ጊዜ ስታርት ይልልኛል። ስለዚህ ይሄ ኢነርጃይዝ ይሆናል ማለት ነው። ኢነርጃይዝ ሆኖ ራሱ ሰልፍ ሆልድ አድርጎ ይዛል። ይሄው አሁን እንደዚህ እያደረኩ ነው። ያ ማለት እና ኤሌክትሪክ በዚህ ጋር ፍሎ ማድረጉን ስለሚያቋርጥ ይሄን ስለቀው በዚህ ጋር ራሱ ይሄ ራሱ ኤንኦ ኮንታክቱ ወደ ክሎዝድ ኤንኦ ኮንታክቱ ክሎዝድ ስለሚሆን ይሄኛው ራሱ ስቴቱን
መልሶ ሰልፍ ሆልድ ያደርግልኛል ማለት ነው። ሰርኪዩቱ ይቀጥላል። መጨረሻ ላይ ይሄን በምንካው ጊዜ ይቋረጣል ማለት ነው። እዚህ ጋር ላይ የሁለተኛውን ኮንታክተር ኮንትሮል በምናይ ጊዜ ያው እዚህ ጋር ኖርማሊ ክሎዝድ ፑሽ በተን ድረስ ተመሳሳይ ነው። እዚህ ጋር ከኖርማሊ ክሎዝድ ፑሽ በተን ወጪ ለኖርማሊ ኦፕን ፑሽ በተን እሰጣለሁ። ከኖርማሊ ኦፕን ፑሽ በተን ወጥቼ እዚህ ጋር ላይ እንደምታዩት ይሄን ወጪ በመጀመሪያው ኮንታክተር ኤንሲ አስገባለሁ። ከዛ ደግሞ ወጪ ለኮይሌ እሰጣለሁ ማለት ነው። ለሁለተኛው ኮንታክተር ኮይል ኤ1 እሰጣለሁ ማለት ነው። ሰልፍ ሆልድ እንዳደርግልኝ ደግሞ ያው እዚህ ጋር ላይ ሁለት ወይዚህ ማያያዝ ይችላልው ከፈለኩት ማለት ነው። እዚህ ጋር ላይ ያው 3 ገመዶች ስላያያዝኩኝ እዚህ ጋር ስፔስ ስላለኝ እዚህ ጋር ወጣውኝ ከገቢው ማለት ነው። ከኖርማሊ ኦፕን ፑሽ በተን ገቢ እወስድና በሁለተኛው ኮንታክተር አሁን ኤነርጃይዝ ላደርገው ባሰብኩት ኮንታክተር ኤንኦ አስገባለሁ። ከዛ ወጪውን ደግሞ ወስጄ ለሁለተኛው ኮንታክተር ኤንሲ ይሰጣለሁ ማለት ነው። ስለዚህ በዚያ መልኩ ሰልፍ ሆልድ ያደርግልኛል ማለት ነው። ሰርኪዩቱ ያው ስቶፕ ስለው በዚህኛው ፑሽ በተን ነው፣ ይሄኛውን ስነካው ይቆምልኛል ማለት ነው። አንድ ላይ ደግሞ እንዳይጀምሩ ኤሌክትሪካሊ ኢንተርሎክ አድርጋቸዋለሁ ማለት ነው። ኤሌክትሪካሉ ኢንተርሎኩ መስራት መቻል አለበት በትክክል። እዚህ ጋር ላይ አሁን እኔ መካኒካሊ ኢንተርሎክ ስላላደረኳቸው ኤሌክትሪካሊ ኢንተርሎኩ ፌል ካደረገብኝ ኖርማሊ ዳሜጅ ያደርግብኛል ማለት ነው። ይሄን ሰርኪዩቱን እንዳለ ኮንታክተሩን ዳሜጅ ስለሚያደርግብኝ መጀመሪያ ቴስት ማድረግ አለብኝ ማለት ነውና አሁን እየሞከርን ደግሞ እዚህ ጋር ላይ ያው ፓወር ደርሷል 220 ቮልት 220 ቮልት ያሳያል በዚህ በቴስት ላይቱ። ስለዚህ አበራለሁ ማለት ነው። ያው ፌስ ቱ ፌስ ደግሞ ቼክ ለማድረግ እዚህ ጋር ላይ ያው ፓወራቸው ፌስ ቱ ፌስ ስንት ነው? 374 ይላል፣ 378 ይላል፣ 374 ይላል። ስለዚህ አሁን እዚህ ፓወር መምጣቱን ቼክ አድርገናል። አሁን በመጀመሪያ ብሬከራችንን እናበራለን። ብሬከራችን አበራን። ከዛ ቀጣይ አሁን ወይ ፎርዋርድ ወይ ሪቨርስ ነው የማሰራው። አሁን አንዱን ይሄኛውን ልጫ ነው። ይሄው በዚህ አይነት መልኩ ሮቴት ያደርጋል። አሁን ይሄ እየሰራ ያለ ይሄኛው ኤንሲው መስራት መቻሉን ቼክ ላድርግ መጀመሪያ ከማስጀመሪያ በፊት። ለምን ኤሌክትሪካል ኢንተርሎክ ብቻ ስላደረኳቸው ድንገት ፌል ቢያደርግብኝ ኮንታክተር የሚቃጠላል ዳይድ ሾርት ሰርኪዩት ስለሚፈጠር ማለት ነው። አሁን ይሄኛው ኮንታክተር ነው እየሰራ ያለው። ይሄኛው ኮንታክተር እየሰራ እያለ ይሄኛው እንዳይሰራ እዚህ ጋር ኤንሲው ኦፕን መሆን መቻል አለበት ማለት ነው። ያው ኮንቲኒቲ ቼክ አደርጋለሁ ማለት ነው። እዚህኛው ላይ ይሄኛው ኤንሲ ኦፕን መሆን መቻል አለበት። እንደምታዩት ይሄኛው ኤንሲ ኦፕን ነው። ስለዚህ አሁን ይሄን ፑሽ በተን ብቻ ነው አይጀምርም ማለት ነው ሁለተኛው፣ ምክንያቱም ኤሌክትሪካሊ ኢንተርሎክ ስላደረኩት ማለት ነው። ይሄው እንደምታዩት አሁን እንደዚህ ነው እየተሽከረከረ ያለው። በዚህ አይነት መልኩ እየተሽከረከረ ነው። ስቶፕ ልበለውና ደግሞ ሪቨርስ ሲሄድ እንየው። ይሄው ስቶፕ ይሄኛውን ፑሽ በተን ነው ምጫ ነው። በዚህ አይነት መልኩ ስቶፕ ያደርግልኛል ማለት ነው። ከዛ አሁን ይሄን ስላሰራውት ይሄኛውን እናሰራው። ይሄን ስናሰራው ደግሞ እንዴት እንደሚሄድ ወደ ኋላ ይዞራል ማለት ነው። በዚህ አይነት መልኩ አሁን ይሄኛውን ብቻ ነው። ይሄኛው ሾርት ሰርኪዩት እንዳይፈጠር ይሄኛው ፕሮቴክት ያደርግለታል ማለት ነው። ይሄኛው ምክንያቱም ኤንሲ የነበረው ኤንኦ ስላደረገ ይሄን ብቻን ምንም አይነት እንትን አይሰራም ማለት ነው። ስለዚህ ኤሌክትሪካሊ ኢንተርሎክ አድርጊያለሁ ማለት ነውና ሁልጊዜ ጥንቃቄ ማድረግ ያለብን እዚህ ጋር ላይ ሾርት ሰርኪዩት እንዳይፈጠር ፌስ ቱ ፌዝ እንዳይጋጭ ኤሌክትሪካሊ ኢንተርሎክ ማድረግ አለብን። ከዛ በተጨማሪ ደግሞ መካኒካሊ ኢንተርሎክ ማድረግ አለብን ማለት ነውና እንደምታዩት ሰርኪዩቱ በጣም ቀላል ነው። በእርግጠኝነት ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ሐሳብ፣ ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ እና ይህ ቪዲዮ ለብዙዎች እንዲዳረስና ብዙዎች እንዲማሩበት ይህን ቪዲዮ ለብዙዎች ሼር አድርጉልኝ። ከዚህ በተጨማሪ ደግሞ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ብዙ ቪዲዮዎችን እለቃለሁ። በዛ በመማር የሙያ ባለቤት መሆን ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።